ኮንትራት ቤት እየሰራሁኝ እንዴት ልጥፋ? ከኮንትራት ቤት እንዴት ልጥፋ? በጣም ብዙ እህቶችን ብዙ ጊዜ ጠይቃችሁኛል። በተለይ በቲክቶክ የሚጻፈው ጽሁፍ ብዛቱ አስጠፊኝ፣ እንዴት ልጥፋ? መጥፋት ብዙ ጉዳት እንዳለው ግን ታውቂያለሽ? እች እህታችን እዚህ ጋር የምትመለከቻት ሰሞኑን በቲክቶክ ላይ መነጋገሪያ ሆናለች። የ18 ዓመት ወጣት ነች። ዱባይ ነው ያለችው። ተደፍራ የደፈራት መንገድ በጣም አስጠያፊ፣ ለጆሮ የሚከብድ ድንገት አይተሽው ሊሆን ይችላል ቲክቶክ ላይ ስትጠፊ እንዴት አይምሮሽን የሚነካ ነገር እንደሚገጥምሽ አታውቂ። ለመጥፋት ራስሽን ፕሮግራም አታድርጊ። የመጣሽበት ቤት ምግብ ካለ ደሞዝ ካለ መኝታ ሳሎን እያነጠፍሽም እየተኛሽ ቢሆን አንገትሽን ደፍተሽ ስሪ። ጾታዊ ጥቃት ካልደረሰብሽ ገብቶሻል። እንደዚህ አይነት ጾታዊ ጥቃት ምናምን የሚደርስብሽ ከሆነ ደግሞ በደንብ ህጉን የሚያውቁ ሰዎች ጋር ሄደሽ አማክረሽ መፍትሄ ፈልጊ። እኔ የማውቀው ነገር የለም። እኔ ጀስት የማውቀውን ነገር ነው የምናገረው እንጂ እኔ ጾታዊ ጥቃት ይደርስብኛል ኦኬ እንደዚህ ብትይ እኔ ምንም ልልሽ አልችልም። ትልቅ እነ ሳራ ጋር ምናምን ሄደሽ መፍትሄ ልታገኝ ትችላለሽ። መጥፋት የሚያስደርስሽ ደረጃ ያ ከሆነ ማለት ነው። ለምሳሌ አንዳንድ ልጆች ስራ በዛ ብለው ሊጠፉ፣ ከኮንትራት ቤት እንዴት ልጥፋ ብለው፣ ካለውበት ቤት እንዴት ልጥፋ ብለው፣ ምግብ የለም ብለው ይጠፋሉ ልጆች። ኦኬ ምግብ የለም ጠፍተሽ ከምትደፈሪ፣ ጠፍተሽ ያለ ጊዜሽ ያለ እድሜሽ ራስሽን ከምታጭ ምግብ በራስሽ እየገዛሽ እየተመገብሽ ምን አለ ወደ ሀገርሽ ገብተሽ ከዛ ሌላ ሀገር ልትሄጂ። መጥፋት ብዙ መከራ አለው። ውጭ ላይ ሆና ጥፊ የምትልሽ እህትሽ ትሁን፣ ውጭ ላይ ሆና ጥፊ የምትልሽ ጓደኛሽም ትሁን ለራሷ ጥቅም ነው። እኔ ግልጹን ስነግርሽ አንቺን ስታስጠፋ የ1 ወር የ2 ወር ያስጠፋውሽ ብላ ብር ትቀበልሻለች። ኢጃዛ ቤት በየወሩ 250 ነው 200 ድርሃም ትከፍያለሽ በየወሩ። አየሽ የአንቺ መጥፋት ለብዙ ሰው ጥቅም ስላለው አንቺን ያስጠፉሻል፣ ቀዳዳቸው መሸፈኛ ያረጉሻል። ከምትጠፊ አንቺ ግን እዛው አንገትሽን ደፍተሽ ብትሰሪ ደሞዝ እየተሰጠሽ ከሆነ እኔ አንዳንድ ልጆች አሁን በተለይ ይሄን ዩቲዩብ ከከፈትኩ በኋላ በጣም ብዙ ልጆች በ800 ድርሃም በ800 ሪያል የሚሰሩ ልጆች እንዳሉ ሲነግሩኝ በጣም ነው ማደንቃቸው። ግሬት ጀግኖች ናቸው። መጥፋት አቅቶኛ አይደለም ማለች አንድ ልጅ። መጥፋት አቅቶኛ አይደለም የምሰራው 800 ሪያል ነው ሳውዲ። መጥፋት አቅቶኝ ሳይሆን ስጠፋ እደፈራለሁ። ያስጠፋውሽም ብላ ሴት ልጅ ጨካኝ ሆናለች፣ ገንዘብ ትቀበለኛለች። እኔ ነኝ ያስጠፋውሽ አምጪ ብላ ጉሮሬን አንቃ ትቀበለኛለች። ኢጃዛ ቤት በየጊዜው መከፍለው አለ። በዛ ላይ ሹርጣ ፖሊስ ሊይዘኝ ይችላል። ለምንድን ነው የምጠፋው አለች። ለምንድን ነው የምጠፋው? ግን ብዙ ጓደኞች አሉኝ አለች። ጥፊ ይሉኛል። እንዳጠፊ ከኮንትራት ቤት እንዴት ነው የምጠፋው ብለሽ ቁጭ ብለሽ አይምሮሽን ፕሮግራም እያረግሽ በጭንቀት አይምሮሽን ባልሆኑ ነገሮች ቢዚ ከማድረግ ይልቅ ኦኬ ያለሁበት ቤት ምግብ ከሌለ እኔ በራሴ ሩዝም ቢሆን ድንች እየቀቀልኩ ከሩዝ ጋር ቢሆን አምባሻ እየጋገርኩኝ ቢሆንም እየበላው እየተጠቀሙ ከሴትዮ ጋር እየተስማማው እሺ እያልኩ ሴትዮን እየሰራው እምችለውን ሰራለሁ፣ እማልችለውን ደግሞ እሺ ካልሻቸው። በነገራችን ላይ አረቦች በሰሪው ባሰሪው ማለት ነው እሺ ብቻ ባያቸው ያልፉሻል። ገብቶሻል አይደለ? ሳሰሪ ዝም ብለሽ እሺ በያልኩሽ አይደለም፣ ግን ለቃሉ እሺ ማለት ለነሱ ትልቅ ክብር እንዳለሽ ያሳያቸዋል። እነሱ ደግሞ የሚያከብራቸው እሺ የሚላቸው ሰው ይገዛቸዋል ማለት በቃ ጨክነው አይጨክኑም። አንዳንድ አረመኔ አረቦች አሉ አውቃለሁ። ለነሱ ከውጭ ዴሊቨር እያደረጉ ለሰራተኛ ግን የራሷ ጉዳይ የሚሉ አሉ። በዛ ሰዓት አንቺ ከራስሽ የሚበልጥ የለም። ከአንቺ የሚያልፍ ነገር ነው ሁሉም ነገር። አንቺ ስትኖሪ ነው ምንም ነገር ሊኖር የሚችለው። ስለዚህ ምግብ መግዛት ካለብሽ ገዝተሽ ተጠቀሚ። ሻምፖ ኮንዲሽነር ኮን የሚያሳስብ ሻምፖ ኮንዲሽነር ግዢና ተጠቀሚ። አትጥፊ፣ አገናዝቢ። ትደፈሪያለሽ። ይሄው በተለይ ዱባይ ላይ ሰሞኑን የሚሰማው ነገር በጣም ሬት ይላል። ዱባይ ብቻ አይደለም፣ ሳውዲ አረቢያ ላይ መጥፋት ቀላል አይደለም። ኳተርም መጥፋት ቀላል አይደለም። ኮይትም መጥፋት ቀላል አይደለም። እንዴ ሰው እንዴት ከኢትዮጵያ ድረስ ስንት ዋጋ ከፍሎ የሲኦሲ አሁን ደግሞ ሲኦሲ 1 ወር ሆኗል አሉ ፈተናው። እኔ በመጣው ጊዜ 3 ቀን ነው። ከዛ በአራተኛው ቀን ትፈተኛለሽ፣ ውጤት ይሰጥሻል፣ ትመጫለሽ። አሁን 1 ወር ነው ሲኦሲ ራሱ። አረብ ሀገር የሰራሽም ሁኚ ያልሰራሽም ሁኚ እየሰራሽ እንደውም 15 ቀን አዲስ ከሆንሽ ግን 1 ወር ሙሉ ሲኦሲ ሰልጥነሽ ብዙ ውጣ ውረድ አልፈሽ የስንት ሰው ፊት ገርፎሽ ከዛ አረብ ሀገር ከረገጥሽ በኋላ ሻምፖ ኮንዲሽነር አገዛም ብለሽ ለመጥፋት የምታስቢዋለሽ፣ ትደፈሪያለሽ። ውጭ ላይ ስትሰሪ ደግሞ ፖሊስ ሹርጣ ከያዝሽ ወስዶ ወደ ኢትዮጵያ ነው የሚያስገባሽ። እስር ቤት አስገብቶ ከዛ ወደ ኢትዮጵያ ታስረሽ ነው ኢትዮጵያ የምትገቢው ታውቂያለሽ። ከዛ ዘለል ሲል ደግሞ ማለት ነው ማርገዝ ይኖራል። በተደፈርሽ ሰዓት
ልታረግዥ ትችላለሽ። ምንድነው የሚውጥሽ በሰው ሀገር ላይ? ከዚህ ሁሉ አንገትሽን ደፍተሽ እዛው ኮንትራት ቤትሽ ብትሰሪስ? ደሞዝሽን በየወሩ እየተቀበልሽ ቤቱ አመች ካልሆነ እራሱ በቃ አይምሮሽን የተሻለ ነገር እንዳለ እየነገርሽው አንገትሽን ደፍተሽ እንደምን 2 ዓመትሽን ጨርሽ እመጣለሁ እናቴን ሊብለሽ ሄደሽ ሌላ ሀገር ትሄጃለሽ። ከዛ እነሱ ስትወጡ ኢቭን ማለት ነው ስትወጪ ኢቭን ካለሽበት ቤት እመለሳለሁ ቤተሰብ አይቼ እመጣለሁ ብለሽ ነው መውጣት ያለብሽ። ከዛ በቃ ትቀሪያለሽ። መምጣት አልቻልኩም ይቅርታ ብለሽ ትቀሪያለሽ። አለቀ እንጂ አትጥፊ። ሰው እንዴት ልጥፋ ብሎ ታርጌት ያደርጋል ጋይስ። እንዴት ከሴትዮ ጋር ልስማማ፣ አረቦች ምን ይወዳሉ፣ አረቦች ምን ይጠላሉ የሚለውን ነገር አንደርስታንድ አድርጎ ሴትዮዋን እንደ ባህሪዋ አክሴፕት አድርገሽ ምጮህ ከሆነ ደግሞ አረብ ጫሂ ነው። የአረብ ጩኸት ሚስማር ያወርዳል። የኢትዮጵያ ቤት በሳር ቤት በጭቃ ቤት የሚሰራውን ያፈርሰዋል፣ የአረብ ጩኸት ማለት ነው። አንዳንዶቻችሁ ጮሁብኝ አዳዲስ ስትሆኚ በተለይ ጩኸት አረቦች ኖርማል ነው ለነሱ ሀቢብቲ። እና ታዲያ አረብ ሀገር ሴት ለምን መሰለሽ የምትጮኸው? እኛ እኮ ድምጻችን ከፍ የሚለው እኮ ከነሱ ጋር ለመግባባት ድምጻችንን ከፍ ስለምናረግ እንለምደውና እኛም ሳናስብ ድምጻችን ከፍ ይላል። ኢትዮጵያ ስንገባ የአረብ ሀገር ሴት በቃ አብድናት ትጮኻለች፣ ትለፈልፋለች ይባላል። ግን እኛ እኮ ከነሱ የተቀበልነው ነገር ነው። ስለዚህ ልልሽ የምፈልገው ነገር በአንድም በሌላም በኩል እንዳትጠፊ። እንዴት ልጥፋ ብለሽ አላማ አታድርጊ። አላማሽ ምንድነው? ከኢትዮጵያ የመጣሽው አረብ ሀገር ኮንትራት ቤት ይሄዳለሁ፣ ኮንትራት ቤት ከሄድኩኝ በኋላ እጠፋለሁ። አላማሽ ነው። አላማሽ ከሆነ ኦኬ፣ አላማሽ ነው አቺቭ የምታረጊው ነው። የመጣሽው ቤት ውስጥ ነው መተሻል። ከዛ ደግሞ አላማሽ ከመጣሽበት ቤት መጥፋት ከሆነ አላማሽ ስለሆነ ትጠፊያለሽ። አላማሽ ነው። ግን ከኢትዮጵያ የመጣሽው ለመስራት፣ ለመልፋት፣ ለመድከም ነጭ ላብሽን አልበሽ ገንዘብ ለመቀበል ከሆነ እዛው ቤት አንገትሽን ደፍተሽ ስሪ። ሻምፖ ኮንዲሽነር ከራስሽ አይበልጥም። ለራስሽ 100 ሪያል ማውጣት 100 ድርሃም ማውጣት እየተንገበገብሽ ኢትዮጵያ 4000 5000 10000 20 ትልኪያለሽ። ለራስሽ ማውጣት እየተንገበገብሽ እንጂ እየቋጠርሽ መጀመሪያ ለራስሽ ነው። ኢትዮጵያ የምትልኪውን ብር ለራስሽ አርጊው። አንቺ ነገ ብትታመሚ ዞር ብሎ የሚያሽ ሰው የለም። ብትጠፊ ብትደፈሪ ብታረግዢ አረብ ሀገር ሄዳ መጣ አረገዘች። እቺ ክብሯንም ማጠብጥ ክብረ ቢስ ተብለሽ ተንቋሽሻለሽ። ልክ ልክሽን ይነግሩሻል። መፈጠርሽን እንደጣ ያረጉሻል። ይሰብሩሻል። እንክትክት ነው የሚያረጉሽ። በእውነት ነው የምልሽ። ይሄው ብዙ ልጆች ያያቸው ስንት ዋጋ ከፍለው ለቤተሰብ ስንት አፈር በልተው ሰርተው ከኮንትራት ቤት የተሻለ ደሞዝ አለ ብለው ወጥተው እየሰሩ ሳያስቡት በጓደኝነትም በፍቅረኝነትም ሆኖ አርግዛ ወልዳ ከነ ልጇ ነብሰ ጡር ሆና በኢትዮጵያ ገብታ አርግዛ መጣች የተባለች ስንት ሴት ነች ከንፈር መምጠጫ የምትሆነው? ስንት ሴት ነች የምትሰደበው? በአንድ ሴት ስም በአንድ ሴት ሰበብ ሁሉም ሴት ይጨፈጨፋል። ሁሉም ሴት የአረብ ሀገር ሴት እየተባለ ሙልጭ እንደረጋለን። ስለዚህ አትጥፊ። የመጣሽው ለስራ ነው። አንገትሽን ደፍተሽ ስሪ። ደሞዝ በየወሩ ተቀበይ። ከቆየ 3 ቀን 4 ቀን 5 ቀን ከዛ ባለፈ አልሰራም ደሞዜን ስጭኝ በያት። እምቢ ካለች ደግሞ በየሀገሩ ሌቨር ቁጥር አለ። የሌቨር ቁጥር ከምታቂው ሰው ጋር ጠይቀሽ የሌቨር ቁጥር የምታውቁ ልጆች ካላችሁ የየሀገሩ እዚህ ቪዲዮ ስር ጻፉ። እኔ የሌቨር ቁጥር የማውቀው የኳተርን ከዚህ በፊት በሌላ ቪዲዮ ስር ጽፌዋለሁ። ቪዲዮቹን ስታይ ዲስክሪፕሽን ቼክ አድርጊ። እዛ ላይ እኔ ሌቨር ቁጥር የጻፉታል የኳተርን የማውቀው። የሳውዲ ምናምን ጠይቄ ነበር ግን ትክክለኛውን ስላላገኘው አልጻፍኩም። ስለዚህ የምታውቁ ዱባይም ያላችሁ ይሄ የሌቨር ነው ይሄ የፖሊስ ነው ብላችሁ የምታውቁትን አስቀምጡላቸው። አትጥፉ ከኮንትራት ቤት። ደሞዝ ከተከለከላችሁ ሌቨር ህግ አለ። የልፋትሽን የድካምሽን ይቀበልልሻል። ከዛ ባለፈ ጓደኛሽ ውጪ ስትለብስ ጓደኛሽ የምትለብሰው ድንገርሽ ቲሸርት ከአንድ ጓደኛዋ ተበድራ፣ ሱሪ ከአንድ ጓደኛዋ ተበድራ፣ ጫማ ከአንድ ጓደኛዋ ተበድራ ነው ሙሉ ለብሳ እዚህ ቲክቶክ ላይ ወጣ እንደዚህ ስትል በቃ እሷ ከውጭ ነው የምትሰራው የተሻለ ደሞዝ አላት አምሮባት ነው የምትኖረው እንዳይመስልሽ። ውሸት፣ የውሸት ማንነት፣ ማክስ የለበሰ ማንነት። ያ ሁሉ የምታዩ ለዋለ የምታዩ ነገር ከሰው የተውሶ ነው። አንቺ ኮንትራት ቤት በዩኒፎርም ልክ እንደኔ አንገትሽን ደፍተሽ ሰርተሽ በሰላም ከነክብርሽ ወደ ሀገርሽ ተመለሽ። ከነክብርሽ ስልሽ ክብር ማለት ከድንግልና ጋር ታገናኙሽ። አንዳንድ ሰዎች ክብር ማለት ድንግልና ብቻ ይመስላችኋል። ከድንግልና የበለጠ ክብር ለራስሽ የምትሰጪው ክብር ራስሽን ማክበርሽ። የመጣሁት ለስራ ነው፣ ስራሽን አክብረሽ መስራትሽ። ስራሽን ስጨርሽ ራስሽን መጠበቅ፣ ሻወርሽን መውሰድ፣ ፀጉርሽን መታጠብ፣ ራስሽን ጥብቅ ማድረግ፣ ከኔጌቲቭ ነገሮች መራቅ። ጥፊ ከሙሉ ሰዎች ድራሻቸውን ማጥፋት ከስልክሽ ላይ። ራስሽን መሆን፣ ራስሽን መውደድ፣ የሚጠቅምሽን ነገር ማንበብ፣ መጻፍ፣ የምትፈልጊውን ቪዲዮ መስራትም ከሆነ ቆንጆ ቪዲዮዎች እየሰራሽ ልብስሽን ለብሰሽ ዩቲዩብ መስራት፣ አዳዲስ ነገር መማር፣
አይምሮሽን በደና ነገር መግቢው። ጥፊ 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 ሲሉሽ በቃ የሚታይሽ ሁሉ እንዴት ልጥፋ ነው እንጂ እንዴት ከሴትዮ ጋር ተስማምቼ ልስራ፣ እንዴት አንገቴን ደፍቼ ልስራ፣ እንዴት እኔ ባህሬን አስተካክዬ ልስራ። ሴትዮ ምንድነው የምትጠላው? ሴትዮ ምንድነው የምትወደው? አረቦች በምናቸው ቀልድ አያውቁም። አረቦች በምናቸው ነው በእነሱ ሲጀምር በምንም ቀልድ አያውቁም። ግን ይሄን ነገር ማጥናት እኔ ብዙ ቪዲዮ ሰርቻለሁ። እየገባሽ አዳምጫቸው አዲስ ከሆንሽ። አረቦች በልጆቻቸው ቀልድ አያውቁም። አረቦች ምን ስታረጊ ይወዱሻል። አረቦች ደግሞ ምንም ብታረጊላቸው ምንድናቸው? ብዙ ቪዲዮ ተሰርቷል። ገብተሽ አዳምጫቸው። ወደፊትም እሰራለሁ። ብዙ እህቶች አንዳንድ ጊዜ በዚህ እየሰሙ በዚህ እየደፉ ማለት ነው። ይሄ በቃ ማንም ሰው የሚናገረውን ነገር ስለ አረብ ሀገር ቆም ብለሽ አዳምጪ። ከዛ የሆነ ነገር ከዛ ውስጥ የሚጠቅምሽ ይኖራል። ይሄ ጥፊ ጥፊ የሚልሽን ሰው ሳይሆን እንዴት ጠንክሬ ልስራ፣ እንዴት ጎብዤ ልስራ፣ ከፈጠረሽ ጋር እንደምነትሽ ጸሎት እያረግሽ እግዚአብሔርን እያስቀደምሽ እንደምነትሽ አላህን እያስቀደምሽ ስሪ፣ አትጥፊ። እንዴት ልጥፋ ብለሽ ታርጌት አታድርጊ። ሰው እንዴት ከዱባይ ልጥፋ፣ እንዴት ከሳውዲ ልጥፋ፣ እንዴት ከኩዌት ልጥፋ፣ እንዴት ከኳታር ልጥፋ ብሎ አላማ ያደርጋል። ጋይስ የመጣችሁ ለስራ አይደል እንዴ? ስለዚህ የጠፋችሁ ልጆች ፋሚሊ ጠፍታችሁ ውጭ ምሰሩ እውነት መጥፋት እንደሚታሰበው ነው ወይ? አውቃለሁ የተሻለ ደሞዝ አለው። ያ ደሞዝ ግን በኢጃዛ ለራስሽ ምግብ ራስሽ ነሽ፣ ሻምፖ ኮንዲሽነር ኤቭሪቲንግ ራስሽ ነሽ። ቤት ክራይ ያለብሽ ኢጃዛ፣ ብዙ ወጪ አለብሽ ውጭ ላይ ማለት ነው። ስለዚህ ኮንትራት ቤት የመሰለ ነገር የለም። እኔ ይሄንን ነው የምልሽ የኔ ቆንጆ። ከዛ ባለፈው ውጭ ላይ የሚሰሩ ልጆች ኮንትራት የሚያሉ ልጆች የሚሉትን ደግሞ ከስር ይጽፋሉ። አንብቢ፣ አትጥፊ። ልጥፋ እያልሽ ሰሞኑን በኮሜንት ያጨናነቅሽ ልጅ ቲክቶክ ላይ ማለት ነው። እና በጣም አመሰግናለሁ ቤተሰቤ ስለሆንሽ፣ ተከታታይ ስለሆንሽ፣ አክባሪ ስለሆንሽ እግዚአብሔር ያክብርልን። አንቺ በጣም ጎበዝና ጠንካራ ሴት ነሽ። አንቺ በጣም ጀግና ነሽ። ሃርድ ወርከር ሴት ነሽ። እንዳንቺ አይነት ሴት እዚህ ምድር ላይ የለችም፣ ልትኖርም አትችልም። ሁሌም ቢሆን ወደ ህልምሽ እየሄድሽ በሌላ ቪዲዮ እስክንገናኝ መልካም ጊዜ